አንዱ ክልል ጡንቻው ፈርጥሞ ሌላው ክልል ደቃቃ ሰውነት ይዞ አይደለም። ቢያንስ ፖለቲካ አይዲዮሎጂ የነበረበት ሰዓት ነው እስከማስታውሰው ድረስ። ይሄ ፖለቲካን እንደ አማራ እንደ ኦሮሞ እንደ ትግራይ ያልክ የምትሰራበት ሳይሆን በወቅቱ የነበረው ፖለቲካ ኦፍ ኮርስ ኦብቪየስሊ የፖለቲካ ርዕዮተ ዓለሙ ያው ማርክሲስት ሌኒኒስት ነው። ኢኮኖሚክ ፍልስፍናቸውም እንደዛው ነው። ሶሻሊዝም ነው እንደምታውቁት፣ የእዚህ ኢኮኖሚ ነው። በተቻለ መጠን የሀብት ኢምባላንስ እንዳይኖር ጥረት የሚያደርግ ስርዓት ነው ሶሻሊዝም ጽንሰ ሀሳቡ በራሱና ነገር ግን በዋነኛነት ይህን ስርዓት ካስወገድክ በኋላ ግን ህዝቦች የሚያነሱ ጥያቄዎች አሉ። ከዛ በኋላ ትግራይ ክልል በተለየ ሁኔታ ወይም ደግሞ የቲፒኤልኤፍ መራሹ ኃይል የትግራይን ህዝብ እንኳን ማለት አይቻልም። ቲፒኤልኤፍ አንበሳ ሆኖ ሌሎቹ ሚዳቆና አይጥ እንዲሆኑ የተሰራበት ስርዓትን ከፈጠርክ እንደምን ሊያከብሩ ይችላሉ? ሁሉም ብሔር ብሔረሰቦች እኩል ነበሩ። ከዛ በኋላ ራሱ የተፈጠረው ይሄ በቋንቋን መሰረት ያደረገው ፌዴራሊዝም ራሱ ልንነጋገርበት የሚገባ ነው። ዜጎችን በቋንቋ ከፋፍለ በሲዳማና በወላይታ መካከል፣ በአማራና በትግራይ መካከል፣ በአማራና በኦሮሚያ መካከል፣ በአማራና በቤንሻንጉል መካከል፣ በኦሮሚያና በሶማሊያ መካከል ታይም ቦምብ ቀብረህ ማለት ነው። ለኢትዮጵያ ህዝብ በረከት አመጣውኝ ልትል ትችላለህ ነው ያልኩኝ ያሉት። ይሄ ጥያቄ የሚነሳው ለቲፒኤልኤፍ ሰዎች ብቻ ሳይሆን በወቅቱ ለነበራችሁ አጋር ድርጅቶችም ጭምር ነው ያልኩ ያሉት እና አሁን ያለንበት ጥንቅጥ ራሱ ከግንቦት በኋላ ከግንቦት ጀምሮ ኢንፋክት ከደርግ ጀምሮ የመጣ የእናንተ የእጅ ስራ ውጤት አይደለም ወይ? ኦኬ፣ ይሄንን በይደር እናስቀምጥና ወደ ሁለተኛው ቻፕተር እንሂድ። ኢትዮጵያ ከኤርትራ ጋር ወይም ደግሞ የፌዴራሉ መንግስት ከሻዕቢያ መንግስት ጋር ጦርነት የሚመስል ነገር እያየን ነው። ሞስት ላይክሊ ይሄ የጦርነት ጉዳይ ኢኒቪተብል ነው፣ የማይቀር ነገር ይመስላል። የእናንተ ትንታኔ ምን ይመስላል? አፋር አካባቢ የፌዴራል መንግስት ሰዎች የሚያሰለጥኗቸውን ሰዎች እያየን ነው። በኤርትራ በኩልም እንዲሁ ፕሬዚዳንቱ የተናገሯቸውን ነገሮች እያየን ነው። ይሄ በውስጥ ጉዳይ ጣልቃ ገብቶ የመከፋፈል ወይም ዲቪሲቭ የሆነ ስቴትመንት ተጠቅሞ የተናገሩት ንግግር አለ። የውጭ ጉዳይ ሚኒስትርን በዚህ ጉዳይ ላይ ምላሽ ሰጥቷል። ያው ነቢያት የተናገሩትን ንግግር ሰምታችኋል ብዬ አስባለሁ። በሁለቱ መካከል ያለው ንግግር ወይም ደግሞ አሁን ያለው ውጥረት ወደማይቀረው ጦርነት የሚከተን ይመስላችኋል? ወደማይቀረው ጦርነት ከገባንስ ውጤቱ ምንድን ነው የሚሆነው? አንዳንዶች በሁለት ሳምንት የሻዕቢያን መንግስት እናስወግዳለን ይላሉ። አንዳንዶች ጦርነት ውስጥ መግባት ቀላል ነው፣ መውጣት ግን ከባድ ነው ይላሉ። ይሄ የዓለም የጀነራል ትሩዝ ነው ብዬ ነው የማስበው። ጦርነት ውስጥ በነገራችን ላይ መግባት ቀላል ነው፣ መውጣት ግን በጣም ከባድ ነው እና ከዚህ አኳያ በመነሳት እናንተ ምን ትላላችሁ? ስታነቡ ስታደምጡት የዋላችሁት ነገር ምንድን ነው? በኢትዮጵያና በኤርትራ እንዲሁም የሻዕቢያ የቲፒኤልኤፍ ሰዎች አንድ ላይ ሆነው ወደ ጦር ሜዳ ለማዝገም እንቅስቃሴ ላይ እያሟሟቁ ነው ያሉትና ምን ትላላችሁ? ዋንጋሪ ካንተ ልጀምር። ይሄ የመጨረሻችን ዙር ይሁንና ለነገ ቀጠሮ ይዘን እንሰነባበታለን። ስለዚህ የመጨረሻ ስለሆነ ምንድነው ማድረገው 7 ደቂቃ አድርግና ጽድት ያለ አረፍተ ነገር ተናግራችሁ እንሰነባበታለን። ዋንጋሪ ቀጥል። ቴንክ ዩ። እንግዲህ በእርግጥ እንዳልከው ድባቡ ደስ አይልም፣ ከዛም ከዚህም የሚወራው ደስ አይልም። ግን እኔ ጦርነት ይሆናል የሚል እምነት የለኝም በሁለት ምክንያት። አንደኛ በቀጠናው ጂኦፖለቲክሱ አሁን እዛ አካባቢ ያው ብዙ ጊዜ የዓለም ጦርነት እንደምንረዳው ከኋላ ያሉ ሀያላን ሀገራት ሲፈቅዱልህ ነው የምትዋጋው፣ ሲፈቅዱልህ ነው። በተለይ ቀጠናው ላይ ያለው ከውቲ ጋር ያለው አሁን በተለይ በእስራኤልና በየመን በአካባቢ የተፈጠረው እዛ አካባቢ ያለ ቀጠናዊ ችግር፣ በዛ አካባቢ ያለው የንግድ መርከቦች እንዳይዘዋወሩ መደረግ ለኛ ከኛ ኢንተረስት አንግል ሳይሆን ከራሳቸው ናሽናል ኢንተረስት አንግል እዛ አካባቢ ጦርነት እንዲካሄድ ይፈቅዳሉ ብዬ አላስብም። ሳውዲ አረቢያ ራሱ እዛ አካባቢ ጦርነት እንዲካሄድባት ትፈልጋለች ብዬ አላስብም። እሷ ውሃ የምታገኝበትን መንገድ የምትሰራበት ሁኔታ ነው ያለው። በርካታ በተለይ ኢትዮጵያ ላይ አፍሪካ ላይ ኢንቨስት ያደረገችው አለ። አትፈልግም። ሌሎቹም ቢሆን እዛ ቀጠና ላይ ኢትዮጵያና ኤርትራ አሁን ዝም ብሎ እንደው ድባቡ ወደዛ ቢመስልም ይሆናል ብዬ ተስፋ አላደርግም። ለምሳሌ ሌላኛው ምክንያቴ
እንግዲህ ወደ ኢትዮጵያና ኤርትራን ለጦርነት ድባብ ውስጥ እንዲገቡ ያደረጋቸው የህወሓት ጉዳይ ነው። የፕሪቶሪያ ስምምነት ነው። ኢሳያስ የፕሪቶሪያ ስምምነት በመፈረሙ ያኮረፈው ለምን ህወሓት አልጠፋችም፣ ለምን የትግራይ ህዝብ አላለቀም ነበር ሪዝኑ የነበረው። ያንን አቋም የሚረዱ የትግራይ ኤሊቶች ስትሪክትሊ ኦብጀክት እያደረጉት ነው ያለው በፍጹም። ምክንያቱም የትግራይን ህዝብ በነፊት ለማያደርግ ጦርነት ከጦርነት ያላገገሙ ማህበረሰቦችን መልሶ እንደገና የጦርነት አውድማ ማድረግ ተገቢ አይደለም በማለት የሚቃወሙ ጠንካራ የትግራይ ኤሊቶች ተፈጥረዋል። ሙሉ ለሙሉ እንደ ከዚህ በፊቱ የውስጥ ዩኒቲ አታይም። በዚህ አጀንዳ ላይ የውስጥ ዩኒቲ አታይም። በተለይ ደግሞ የኤርትራው መንግስት የፕሪቶሪያው ለምን ጦርነት ቆመብኝ፣ ለምን ጌም ኦቨር ያልኩበትን ለምን አልጨረስክልኝም ነው እኮ። ሌላ እኮ አልነበረም። በአብይና በኢሳያስ መካከል የተፈጠረው እኮ አለመግባባት የፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት ደግሞ ቢያንስ ለትግራይ ሞትን ያስቀረ ነው፣ ሰላምን ያመጣ ነው። በተወሰነ ደረጃ ያንን ጭፍጨፋ ያስቆመ ነው። አንድ የኮንስፓይረሲ ጥያቄ ልጠይቅህ። ዋት ኢፍ የፌዴራል መንግስት ሰዎች እና የሻዕቢያ መንግስት ሰዎች ተነጋግረው ቲፒኤልኤፎችን ቁማር ለመብላት አስበው ሲሆን እንደዛ አስበህ ታውቃለህ? ቴዲ ቱ ቢ ኦነስት እንደዛ አይሆንም ብዬ ላስብ አልችልም። ምክንያቱም ጌም በጣም የፖለቲካ ጌም 360 ስለሆነ ማለት ነው። ህወሓትን ኢሳያስ በጣም የሚጠላት ነበር። ከዚህ መንግስት ጋር ኃይለኛ ግብግብ ውስጥ ገጥማ ነበር። ቱ ቢ ኦነስት በኢሳያስ እና በሻዕቢያና በህወሓት መካከል ያለመተማመኑ ሌቭል እንለካው ካል ሻዕቢያ ህወሓትን በታሪክ ያምናል ብዬ አላምንም። ህወሓትም ሻዕቢያን ታምናለች ብዬ አላምንም። ከደረሰው ጥፋት አንጻር ማንኪያ ሹካ ጭምር ሲወሰድ እንደነበረ አይተናል። የሚካድ ነገር አይደለም። ስህተቱን ማንፈጥረው እዛ ውስጥ መግባት አልፈልግም። ነገሮች አትሊስት ወደ ሰላም እንዲመጡልኝ ስለፈልግ ማለት ነው። ምክንያቱም አትሊስት ዘ ሻዶ ኦፍ ዋር የሚል መጽሐፍን ባህል ቴዲ በጣም ዘ ሻዶ ኦፍ ዋር የሚለው መጽሐፍን ያነበበ ሰው ጦርነት አይመኝም። እንኳን በራሱ ሀገር እንኳንስ በወገኑ ላይ ይቅርና ሌላም ቦታ ጦርነት አይመኝም። ጦርነት በጣም ከባድ ነው። ዳሜጁ በጣም ከባድ ነው። እኛም ገና አላገገብንም። እንደ ሀገር እኮ ወድቀናል እኮ በጦርነት ውጤቱ ገና እንደ ሀገር ቢሊየንስ አክስረውናል፣ ሚሊየንስ አሳጥተውናል፣ ሰዎችን ህይወት ገብረንበታል። ነገር ግን እንዳልከው ህወሓትን ጌም ውስጥ ጨምረው ህወሓትን መጫወቻ አድርገው በመሀል ሊያፍኗት አይሆንም ብዬ በድፍረት ልናገር አልቻልኩም። ምክንያቱም ፖለቲካ እንዴት እንደሚሰራ ስለማላውቅ በአንድ ጊዜ ህወሓትና ሻዕቢያ እንዴት ፍቅር በፍቅር ሆኑ? በአንድ ጊዜ ምን ተፈጠረ? ፕሪቶሪያ ስለተስማማ እንደው የመጀመሪያው በዛ ሌቭል ህወሓት ምንም ሳትወድቅ ጦርነት ሳትገባ ኢሱ ተብሎ ኢትዮጵያ ሲመላለስ የነበረው ሰውዬ ምንም ሳትሆን ህወሓት ያውም ይህን ያክል ጉዳት ደርሶባት አኩርፎ ሻዕቢያ ወደ ጦርነት ይገባል ብዬ ልገምት አልችልም። ብቻ የሆነ የሚሸት ነገር አለ። እንደዛም ደግሞ እንዳትል የተነሳው የቀይ ባህር ጉዳይ የወደብ ጉዳይ ኢሱን አባኖታል ብዬም አስባለሁ። በአንድ በኩል ደግሞ ላይሆንም ይችላል ብለህ እንድትገምት ደግሞ የሚያደርጉ ነባራዊ ነገሮች አሉ። ከቀይ ባህር ጋር ተያይዞ የተነሱ ጥያቄዎች ኮንስፓይሬሲውን ትንሽ ቻሌንጅ ያደርገዋል። ህወሓትን ለመጨፍለቅ ነው የሚለው ቻሌንጅ ያደርገዋል። በተጨማሪም ደግሞ በተግባር የታየው እነሱም አሁን እንደዚህ ያንተን ሀሳብ አከብራለሁ። እኔን አሁን ብትጠይቀኝ ጦርነቱ ማይቀር ነገር ይመስለኛል። ይታኮሳሉ። አሁን ኦኬ እኔ የምለውን እስኪ ውሰድና ምናልባት አሁን እነዚህ ሁለቱ አካላቶች የሚታኮሱ ከሆነ ምንድነው ሊሆን የሚችለው? እንደዚህ በቀላሉ የምንችለው ጦርነቱ ነው የሚሆነው ወይስ በቀላሉ እንደሚባለው የፌዴራል መንግስቱ አሸንፈው ኢሳያስ አፈወርቂን ከስልጣን አስወግዶ እዚህ ጋር በነጌታቸው ረዳ በኩልም እያሰለጠናቸው ያሉ ተዋጊዎችን በመጠቀም የህወሓትን ለአንዴና ለመጨረሻ ጊዜ አስወግዶ ለፌዴራል መንግስቱ ታዛዥ የሆነ መንግስት ወይም ደግሞ እንደ ሌሎች ክልሎች ብልጽግናን የሚቀበል መንግስት ተክለው ፊታቸውን ወደ ዓለም አቀፉ ፖለቲካ ያዞራሉ ብለን የምታስበው የማይቀር ነገር ነው ብለህ ካሰብክ? አይ እኔ ወደ ጦርነት እንገባለን ብዬ አላስብም። የምንገባ ከሆነ ግን የኢትዮጵያና የኤርትራ ጦርነት አይደለም የሚሆነው። ቢሆንስ እንዲህ በአንድ ሳምንት ሄጄ ኢሳያስን ፈነቅለዋለሁ የምትለው ነገርም አይደለም። ጦርነቱ የሚሆነው ኢትዮጵያን ለመምታት የሚፈልጉ ሌሎች ኃይሎች አሉ፣ ከዛ ጀርባ በኢሳያስ ጎን የሚሰለፉ ማለት ነው። ጦርነቱ ከዛ በኋላ ኢትዮጵያና የኤርትራ መሆኑ ይቀርና በኢትዮጵያ ወገን የተሰለፉና በኤርትራ ወገን የተሰለፉ ሀያላን ሀገራቶች ጦርነት ነው የሚሆነው። እንደ ቀላል ጦርነት አንመልከተው። በጣም ጂኦፖለቲክሱ እንደዚህ ብለን እንደምናስበው አይደለም። ቱ ቢ ኦነስት አንዳንድ የኤርትራውያን ሚዲያዎችንም ለማዳመጥ ሞክሬያለሁ።
በፍጹም ይሄን ጦርነት ለምን ዓላማ እኮ ቢኖረው ለምሳሌ የኤርትራ መንግስት አሁን ከኢትዮጵያ መንግስት ጋር የሚዋጋበት ስፔሲፊካሊ አሰብን ካላስረከበ ምናምን እስካልተባለ ድረስ በህወሓት ጉዳይ ከኢትዮጵያ መንግስት ጋር ቢዋጋ ኤርትራውያኖችም ቻሌንጅ እያደረጉ እየተሰሙ ናቸው። አንዳንድ ሚዲያዎች በጣም ስትሮንግ የሆኑ ሚዲያዎች ድምጾች እየተሰሙ ነው ያሉት። ገብቷል። በትግራይም ሳይድ በጣም ስትሮንግ የሆኑ ድምጾች እየተሰሙ ነው ያሉት። ህወሓት ላይ ከዚህ በፊት ሰምታቸው ማታውቁ ሰማቸው ማታውቁ ዓላማውን ልንገርህ። አሁን ለምሳሌ የመጀመሪያው ነገር ዓለማችን ላይ ጦርነት የሚደረገው ለምንድን ነው? ለምሳሌ አኮርዲንግ ቱ ጀስት ዋር ቲዮሪ ቱ ታይፕስ ኦፍ ዋር አለ አይደል? የመጀመሪያው ይሄ ፕሪቬንቲቭ ዋር የምንለው አለ። ሁለተኛው ዋር ኦፍ ኦፖርቹኒቲ የሚባለው አለ። ራስን ለመከላከል የምታደርገው ጦርነት አለ። ለጥቅም ብለህ የብሔራዊ ጥቅምን ለማስከበር የምታደርገው ጦርነት አለ። አሁን በኢትዮጵያ በኩል ከዚህ በመነሳት አሁን የኢትዮጵያና የኤርትራን ጉዳይ ስና የፌዴራል መንግስት ሰዎች የሚናገሩት የባህር በር እንፈልጋለን ይላሉ። ኦኬ፣ ይሄ በተደጋጋሚ እንደምንሰማው ከሆነ ቤዚክ ፕሪንሲፕል ነው ማለት ነው በፌዴራል መንግስት ሰዎች ማለት። በሻዕቢያ መንግስት ደግሞ ይሄ የብሔራዊ ጥቅሜን የሚጻረር ነው ወይም ደግሞ የሀገሬን ሕልውና የሚፈታተን ነገር ነው ብለው ራሳቸውን ይከላከላሉ። እውነት አላቸው። እነዚህ ሁለት ነገሮች ማስታረቅ ማንችል ከሆነ በዓለም አቀፉ የጦርነት ትንታኔ ሁለቱ አካላቶች ወደ ጦርነት ይገባሉ፣ የራሳቸው ፕሪንሲፕል ስለሚጣረስ ማለት ነው። እንደዛ ከሆነ ግን ጥያቄውም በተደጋጋሚ አይ ይሄ የባህር በር ጉዳይ ሊፈታ የሚችልበት መንገድ ይታየኛል ካላለን በስተቀር አሁን ባለው ሁኔታ በተደጋጋሚ ወታደሩም ሲቪሉም ባለስልጣኑ ሁሉም ሰው ሲናገር የምንሰማው የባህር በር ነው የሚሉት። ይሄ የባህር በር ደግሞ ፍላጎት በሻዕቢያ ደጋፊዎች በኩል እንደዚሁ በቀላሉ የሚታይ አይደለም። እስከ መጨረሻው ጥይት ድረስ ሊታኩሱ ይችላሉ። ጦርነት ማይነሳ ከሆነ የባህር በሩን ጉዳይ የፌዴራል መንግስት ሰዎች እንዴት ነው ሊፈቱት የሚችሉት? ያገጠጣ ፈጠጠ ጉዳይ ከሆነ የህዝብ ቁጥር እየጨመረ ነው፣ ኢኮኖሚው እያደገ ነው፣ ዛሬ ባይጠየቅ ነገ የሚጠይቅ ትውልድ እየመጣ ነው ብለው በተደጋጋሚ የተናገሩ እየሰማን ነው። ፊልድ ማርሻሉም ሲናገሩ ሰምታችኋል። ጠቅላይ ሚኒስትሩም ሲናገሩ ሰምታችኋል። የባህር በር ዓለም ዛሬስ ማስፈልገናል ብለዋል። ይሄ እንዴት ሊታረቅ ይችላል ታዲያ? ይታረቃል ቴዲዬ። ይታረቀው ምንድን ነው ጥያቄው? አሁን የኢትዮጵያ ዛሬ ቅድም እየጠቀስካቸው የውጭ ጉዳይ ሚኒስትር ዴኤታው መሰለኛል የተናገሩት 3 ነጥቦችን ያስቀመጡት በድርድር በዲፕሎማሲ እና በጀስቲስ በፍትህ። በዚህ ነው ጦርነት አንፈልግም ብለው አስምረዋል። የፕራይም ሚኒስትር ኦፊስም ዛሬ ነው ትናንትና ያወጣው ትዊት ያደረገውን ከተመለከት ምንም ጦርነት አልፈልግም ብሏል። ፍላጎቱን አስቀምጧል። ስለዚህ የኤርትራው መንግስት ለምን የቀይ ባህር ጥያቄ ጠየቃችሁ ብለውን ጦርነት ሊያነሱ አይችሉም። ባይዘወይ የጅቡቲ የውጭ ጉዳይ ሚኒስትር አሁን ላይ የአፍሪካ ህብረት ኮሚሽነር የሆኑት እኮ ኢትዮጵያ የባህር በር ያስፈልጋታል ብለው እኮ አምነዋል። ኢቨን መወዳደሪያም እንኳን አድርገውት ነበረ። ቴዲ ታስታውስ ከሆነ ለምረጡ ቅስቀሳ ሲቀሰቀስበት ኢትዮጵያ የባህር በር ያስፈልጋታል ብሎ የኢትዮጵያን ድምፅ ለማግኘት እኮ ሎቢ ሲያደርግ ነበር የጅቡቲው የውጭ ጉዳይ ሚኒስትር። በርካታ የዓለም አቀፍ መሪዎች፣ ትልልቅ የዓለም አቀፍ ተቋማቶች ኢትዮጵያ የባህር በር ይገባታል ኢቨን ቱ ዘ ኤክስተንት ዩናይትድ ኔሽንስ ኤርትራን ኢንዲፔንደንስ የተቀበለበት ዶክመንት ላይ ተመልክትና ይኸው በዛ ላይ የነበረው አንድ የአሜሪካ ፕሮፌሰር ኢትዮጵያ የህዝብን የሚወክል መንግስት ስታገኝ የባህር በር ጥያቄ ያነሳል፣ ያኔ ጀስት ይሆናል ብለው ተናግረዋል። የኤርትራ የማናት በሚለው የዶክተር ያዕቆብ መጽሐፍ ላይም ተመልክቷል ይሄ ጉዳይ። ያንን የአሜሪካ ሞርስም ሙሉ ስሙን እዛ ላይ ታገኙታላችሁ። ይሄን የተናገረውን ማለት ነው። በርካታ ትልልቅ የዓለም ሀያላን መንግስታትና ተቋማት ጭምር የኢትዮጵያን የባህር በር ሌጂቲሜሲ አንስተዋል። ኢቭን አንድ ፍስሐ የሚባል የኤርትራዊ ሚዲያ የነበረው በግል የሚናገር ሰው ኢትዮጵያ የባህር በር ጥያቄ ብታነሳ ጀስት ነው ብለዋል። ኢቭን ከኤርትራውያኖችም ይሄ ድምፅ እየተሰማ ነው። የጀስት ጉዳይ በዲፕሎማሲ ነው የምናመጣው ብለናል። ሁለተኛ በድርድር በሰጥቶ መቀበል ነው። ኤርትራም ተጠቅማ እኛም ተጠቅመን እሷም ሳትጎዳ ብለህ ላነሳው ጥያቄ ክላሽ አትወለውልም። መልሱ ክላሽ መውለው። ምናልባት ወደ ጦርነት ሊገቡ የሚችሉት የህወሓትን